ሰላም ተመልካቾቻችን እንደምን ሰንብታችኋል? እንግዲህ የዛሬ ፕሮግራማችን የሚያተኩረው ሜኖፖዝ ወይም ማረጥና ፔሪሜኖፖዝ ላይ ነው። እንደዚህ ስላችሁ እንግዲህ ወንዶች ተመልካቾቻችን ቲቪያችሁን አጥፍታችሁ መሄድ ኮምፒውተራችሁን ማጥፋት አይደለም። ይሄን ለሁላችንም የሚሆን ኢንፎርሜሽን ነው ዛሬ የምናስተላልፈው። ምክንያቱም በህይወታችን ያሉ እህቶቻችን፣ ባለቤቶቻችን፣ ፓርትነሮቻችን የሚያልፉበት መንገድ ነው። ስለዚህ የህይወት ሽግግር ማንም ሴት የማያመልጠው የህይወትን ሽግግር በሚያልፉበት ጊዜ የሚከተሉ አብረውት ይዘውት የሚመጡ የተለያዩ ምልክቶች ህይወትን የሚቀይሩ ምልክቶች ይመጣሉና እነዚህን እንዴት አድርገን ነው የምንወጣው? ዕውቀት ሲኖረን የተሻለ ውሳኔ መወሰን እንችላለንና ሁለት እንግዶች ጋብዤላችኋለሁ። ሳይንስን በተደገፈ ብዙ አይነት ኢንፎርሜሽን ለእናንተ ዛሬ እናቀርባለን። እንግዲህ ፔሪሜኖፖዝ በኋላ እንግዲህ በደንብ ታብራራልናለች። ከ35 ዓመት ወጣት ሴት እድሜ ጀምሮ የሚጀምር ነገር ነው። ስለዚህ ሁላችንን የሚነካ ሐሳብ ስለሆነ የህይወትም ሽግግር ስለሆነ እንዳልኩትም ቅድም ማንም ሴት የማታመልጥበት ጉዳይ ስለሆነ ሁላችሁም ይሄ የሴቶች ችግር ነው ሳንል አብረን ከዚህ ፕሮግራም ብንማር ደስ ይለኛል። ስለዚህ እስቲ እንግዶቼን መጀመሪያ ላስተዋውቃችሁና ወደ ቆይታችን እንገባለን ማለት ነው። በስቱዲያችን ዊንታና ኪሮስ ከዚህ በፊት ይሄን ፕሮግራም ተከታተሉ። ዊንታና ፕሮግራማችን ላይ ከዚህ በፊት ቀርባለች። ክሊኒካል ዳይቲሽን፣ የሜዲካል ኒውትሪሽን ቴራፒ ከጆን ሆፕኪንስ ዩኒቨርሲቲ፣ ሪሴት ላይፍስታይል የሚባል የራሷ ድርጅት አላት ሰዎችን የምታማክርበት ኒውትሪሽን። ከሁሉም በላይ ደግሞ ስለ ባህሪ ለውጥ አይደለ ቢሄቪየራል ቼንጅ ቴራፒ ላይ ትሰራለች። አሁን ግን your entire practice virtual ነው አይደል? virtual ነው ህክምና የምታደርጊው። ከሳን ፍራንሲስኮ ካሊፎርኒያ ደግሞ ዶክተር ወይናብ ጥሩነህ። ዶክተር ወይናብ እንግዲህ በፕራይቬት ፕራክቲስ ከ28 ዓመታት በላይ የማህፀን ዶክተር ናት። ከረንትሊ ፕራክቲስ የምታደርገው ፓሎ አልቶ ሜዲካል ፋውንዴሽን በሳን ፍራንሲስኮ ቤይ ኤሪያ ላለፉት 26 ዓመታት እንግዲህ ነፍሰ ጡር እናቶችን በፕራይቬት ፕራክቲስ ሴቶችን ታገለግላለች። she attended Loma Linda University Medical School ከዛም ደግሞ የኦቢጂዋይን ሬዚደንሲዋንም የሰራችው እዛ ሎማ ሊንዳ ሜዲካል ሴንተር ነው። ዶክተር ወይናብ እንኳን ወደ ሄለን ሾው በደህና መጣሽ። Thank you. እንግዲህ መግቢያዬ ላይ እንደተናገርኩት ይሄ ፕሮግራም ሁላችንም ሴቶችን እንግዲህ አሁን ከ50 ዓመት በላይ እንደሆንኩኝ 52 መሆኔን ብዙዎቻችሁ ሄለን ሾው ፕሮግራሞች በደንብ የምታውቁት ነገር ነው። ግን ሜኖፖዝ ለራሴ እንኳን ፐርሰናሊ ሲጀምር was maybe 47 ዓመቴ 46 ዓመቴ እያለ ነው። ብዙዎች በዛ እድሜ የሚጀምር አይመስላቸውም። እንደሰሙ ቤተሰባችን ውስጥ ገና በ40 ዓመታቸው በ42 ዓመታቸው የጀመሩ ፔሪሜኖፖዝ ሴቶች አሉ። ግን ይሄ በጣም በዝምታ የምንይዘው ነገር ነው። እኔም አሁን በቅርብ ጊዜ ነው እንዳውም ብዙ ያለፍኩባቸውን ምልክቶች forget hot flashes እንዳለ behavior እንደተቀያየረ ከክብደት መጨመር ከዛ ከሁሉ አይነት ምልክቶች በህይወታችን ላይ ሳዩ ከዛ ጋር ማናያይዘው ነገር ተቀይር ያለው ግን ምን እንደሆነ አላቅም ብለን ብዙ ሴቶች የምንቸገርበት ነገር ነውና እስቲ አንደኛ ከባህል ዶክተር ወይናብ ካንቺ ልጀምርና ለምንድን ነው ይሄ እስቲ ሃሽ የሆነ አርስት የሚሆንብን ከባህላችንም ጋር አይ ዶንት ኖ ይሄ ወይ የሴቶችም ጉዳይ ነው የሚባል ነገር ስለሆነም ይሆናልና እስቲ ስለ ዝምታው ባንቺ በኩል አዘ ዶክተር ያለሽን ልስማና ወደ ዊንታና አመጣለሁ። በመጀመሪያ ሄለን አመሰግናለሁ እንደዚህ አይነት ኢምፖርታንት ኮንቨርሴሽን ለህብረተሰባችን ለማቅረብ ለጋበዝሽኝ። ለተመልካቾች ደግሞ ትንሽ ይቅርታ ጠይቃለሁ። አማርኛና እንግሊዝኛ የመደባለቅ ነገር ሊኖር ይችላል። በታገሱኝ። አስቸጋሪ ነው ሜዲካል ቋንቋ ከእንግሊዝኛ ወደ አማርኛ ሁሉ ጊዜ መናገር። ወደ ሜኖፓዝ በምንመጣበት ጊዜ ሜኖፓዝ ማለት ምን ማለት ነው? ሜኖፓዝ ሴት ልጅ የወር አበባ የሚደርቅበት ጊዜ፣ ልጅ መውለድ ማቆም የገባችበት ጊዜ፣ እድሜ መግፋትም አብሮ የሚያጠቃልል ነገሮች ናቸው። there's nothing more deeply personal than these things። እና የሴት ልጅ እንደዚህ አይነት ነገሮች በምታልፍበት ጊዜ በግሏ በጣም በፕራይቬት በሆነ መንገድ እነዛን ነገሮች ፕሮሰስ ታደርጋለች። ወይ ለግርልፍሬንድ ወይ ለእህት ወይ ለባል ትንሽ ታማክር ይሆናል እንጂ የምታልፍበትን ነገር በህብረተሰብ ደረጃ በሰፊው በቤተሰብ ደረጃ ደግሞ በጠባቡ እንደዚህ በይፋ የሚነገር ነገር አይሆንም። I don't think ህብረተሰብ ውስጥ ደግሞ ይሄንን ነገር እንደ
ትልቅ ችግር የሚታወቅም ነገር አይደለም። ብዙ ኢንትረስት ይሄን ያህል መኖሩንም እኔ እንጃ፣ የሴቶችም ነገር ነው የሚል ነገር አለ። በመጨረሻ ግን ሜዲካል ኮሚዩኒቲው ራሱ ደግሞ በጣም በዚህ ነገር ሴቶችን በድሏል ብዬ እላለሁ። ትኩረት አይሰጠውም። ትልቅ ፈንዲንግ ሪሰርችም አይሰጠውም። ኤጁኬሽን ላይም ብዙ ትኩረት የለበትም። በዚህ ምክንያት ሴቶች አይ ቲንክ ለብዙ ዓመት ተበድለዋል እላለሁ። ቱ ቢ ፐርፌክትሊ ኦነስት እዚህ ቁጭ ብለን ይሄንን ኮንቨርሴሽን አሁን የምናደርግበት ምክንያት ባለፉት 2-3 ዓመታት ውስጥ ሜኖፓዝ የሚባለው ኮንቨርሴሽን ሶሻል ሚዲያ ላይ በጣም እየተቀጣጠለ መጥቷል። ሴሌብሪቲዎች፣ በጣም ትልቅ ድምፃቸው የጎላ ማይክሮፎን ያላቸው ሰዎች እንደነ ኦፕራ፣ እንደነ ሚሸል ኦባማ፣ ሃሊ ቤሪ ነገሩን ወደ ላይ በጣም ኤሌቬት ስላደረጉት በዛ ምክንያት ብዙ ኢንትረስት እዚህ አካባቢ ላይ ተፈጥሯል። ሜዲካል ኮሚዩኒቲው ከፍ ብሎ አሁን እያዳመጠ ነው ይሄን ሁሉ ነገር እንጂ ሀሻሽነቱ ለብዙ ዓመት በጣም ሴቶችን ጎድቷል ብዬ አምናለሁ። ኢንተራም ትጨምሪያለሽ እዚህ ላይ? እኔ ከሷ ጋር አግሪ ያደርጋለሁ። ምክንያቱም ከሆስፒታል ከ10 ዓመት በላይ ሰርቻለሁ። ይሄኛው ዳያግኖሲስ የፔሪሜኖፓዝ ብሎ ዳያግኖሲስ መጥቶ አያውቅም። የማንም ሰው ላይ ቻርት ላይ አይቻላቅም። እና ከሱ ላይ ደግሞ የሚገርመው ነገር ቶሎ ብሎ በ35 ዓመት ይጀምራል ብለንም አናስበውም አናውቀውም። ግን ሙዳችን ይቀየራል፣ እንትን አስተሳሰባችን ይቀየራል፣ እንዳልሽው ይደክመናል more than anything። ከዛ በላይ ደግሞ ለራሴ ያየሁት አሁን እንዳልሽው ለራሴ ያየሁት ከድካሙ እንኳን ተኝተሽ በደንብ ተኝተሽ ተነስተሽም በጣም ነው የሚደክመሽ። አስተሳሰብሽም የለም ምንም ማለት ብሬን ፎግ ይኖርሻል። እንደሞ እንትን ሳታስቢ ምግብሽ አበላለሽ ሳይቀየር ደግሞ 20 ፓውንድ ሆድሽ ላይ ጌን ታረጋለሽ። እሱ ሁሉ ሆኖ እኔ ደነገጥኩኝ። ይሄ ምንድነው ብዬ ለጓደኛዬ ለኔ እንደዚህ ሆኛለሁ ብዬ ስነግራት የሷ ሆርሞን ቴራፒ ስፔሻሊስት ናት እና እሷ ናት ወዲያው አይደንቲፋይ ያደረገችልኝ። እና እንትን ትሪትመንቱን ነገረችኝ፣ አስተማረችኝ። ሳስበው ይሄ ሁሉ ለሁሉም ሴት ይሆናል ብዬ ደነገጥኩኝ። ምክንያቱም ኤክስፔክት አላረኩትም። ምክንያቱም ሜኖፖዝ እናውቃለን ምናልባት 50-52 ነው የሚጀምረው ብለሽ ነው። ግን አሁን በዚህ እድሜ ቶሎ ብሎ ሲጀምር equipped አይደለንም። ምክንያቱም self blame ነው መታረጊው። ምን ሆኛለሁ? ለምንድን ነው ምሰራው የነበረውን ሁሉ አሁን አቅም የለኝም። ሶሻል ባተሪ ለዋለው ለጓደኞቼ my social battery is very low። ከሰው ጋር መገናኘት አትፈልጊ በጣም ስለሚደክምሽ ነው። ግን ችግሩ የውስጥሽ ሆርሞኑ መቀነሱና የአቅምሽ የውጩ አንድ አይደለም። እሱ ነገር ነው ማወቅ ያለብን። ግን እኔ I am blessed ምክንያቱም ጓደኛዬ ስፔሻሊስት ስለሆነች ወዲያው የሚያስፈልገኝን ነገር ስለተማርኩኝ ስላገዘችኝ ራሴን ህይወቴን በደንብ ማስተካከል ጀመርኩኝ። ባሌንም ዶክተር ሲሄድ ይዤው ሄድኩኝ so that እሱ ራሱ እንዲጠይቅ እኔ ስማር ባሌንም እንደዚህ ይገርማል እንደዚህ ምን ሆነ ያለ ነው ምናም ብሎ እሱ ራሱ ወይ ጉድ ይላል። and ፖድካስት ላይ አንድ ጊዜ ስሰማ አንድ ሰውዬ ሚስቱን ጥሏት የሄደው ምክንያቱም እሷ እንትን አትፈልገኝም ከኔ ጋር መሆን አትፈልግም ሙዷ ተቀይሯል ምናምን ብሎ ግን አሁን ስለዚህ ሲማር አሳዘነው። ምክንያቱም ለሚስቱና በደንብ ሰፖርት ስላላረጋት እና ፋሚሊዎች ናቸው የሚጎዱት ያሉት ስለማናቀው እና ደግሞ እኔ ባልማር ኖሮ ባላቅ ኖሮ ፋሚሊዎችንም አፌክት ያደርግ ነበር ማለት ነው። ለዚህ ነው this conversation የሴት ጉዳይ አይደለም። ይሄ የቤተሰብ ጉዳይ ነው እና የሶሳይቲ ጉዳይ ነው። ምክንያቱም ሁሉም ሰው ማወቅ አለበት። it impacts everybody። እናት የቤት ምሰሶ ናት ይባላል አይደለ? so የእናት ነገር በደንብ ካልተስተካከለ እናት ራሷን በደንብ መጠበቅ ካልቻለች እናት ያለችበትን ሁኔታ አይደንቲፋይ አርጋ አንደኛ እንደው ስሙንም እኮ ምን እንደሆነ አውቀሽ ኔም አርገሽ መፍትሄ ካልፈለግሽበት ያው everybody ነው disrupt የሚሆነው። ዶክተር ወይናብ እስቲ ቁጥር እናስገባበትና ፔሪሜኖፖዝ መቼ ነው የሚጀምረው? በስንት እድሜ ሴቶች ይመለከታል? ሜኖፖዝ ፉል ሜኖፖዝ ነው ሲባል ኤጅ ሬንጁን እንደው ብትነግሪን ደስ ይለኛል። ፔሪሜኖፖዝ እና ሜኖፖዝ የሚለውን ቁጥሩን ለመናገር ከሳ በፊት ትንሽ ቀደም ብለን ለማስተዋል እንዲረዳን አንድ ሴት ልጅ ከእናቷ ማህፀን የምትወለድበት ጊዜ on average 2 ሚሊዮን እንቁላሎች አብረን ነው የሚፈጠረው። ከዛ አልፎ ወደ ጉርምስና እድሜ ስንደርስና ovulation እንቁላል መውጣት በየወሩ በሚጀምርበት ጊዜ
አንድ እንቁላል አዘጋጅቶ ለማውጣት 10,000 እንቁላሎች ዌስት እናደርጋለን። it's a very wasteful process። በእንደዛ ፕሮሰስ ውስጥ አልፈን 30 ዓመት አካባቢ ስትደርስ አንድ ሴት ልጅ 10% ብቻ ነው የሚቀራት የተወለደችበት እንቁላል ዲፕሊት አድርጎ ማለት ነው። ወደ 40 ዓመት ስትደርስ ወደ 3% ብቻ ይቀራል። ያ አካባቢ ነው እንግዲህ ፔሪሜኖፓዝ የሚባለው አካባቢ። በዛ ምክንያት ብዙ ሆርሞን ለውጦች ስለሚመጡ ብዙ የተለያየ ቀውስ ሰውነት ላይ ይመጣል። ፔሪሜኖፓዝ ከ7 እስከ 10 ዓመት ባለው ዊንዶ ሜኖፓዝ በፊት ሜኖፓዝ ትራንዚሽን ከማድረጋችን በፊት 7 እስከ 10 ዓመት ቀደም ባለው እድሜዎች መካከል የሚታዩ ብዙ ለውጦች ነው። ሜኖፓዝ ሲባል ግን ሜኖፓዝ አክቹዋሊ አንድ ቀን ናት። የመጨረሻ ፔሪዮዳችን ከታየን ቀን 12 ወር ወደፊት መጥተን ፔሪዮድ ሳናይ የደረሰባት ቀን ላይ ሜኖፓዝ ትባላለች ያቺ ቀን። so 12 continuous months ያለምንም ወር አበባ አንድ ሴት ልጅ ስታልፍ ያ ቀን ካለፈ በኋላ ፖስት ሜኖፓዝ የሚባለው ጊዜ ውስጥ እንገባለን ማለት ነው። እና ታይም ላይኑ እንደዛ ነው። ሜኖፓዝ 95% ሴቶች 45 እስከ 55 ዓመት ባለው እድሜ ውስጥ ነው ወደ ሜኖፓዝ ትራንዚሽን የሚያደርጉት። እንግዲህ ፔሪሜኖፓዝ ከ7 እስከ 10 ዓመት ቀድሞ ነው ካልን አንድ 45 ዓመት ላይ ወደ ሜኖፓዝ ትራንዚሽን ብታደርግ እናት 35 ዓመት አካባቢ ላይ ድረስ ጀምሮ ብዙ የፔሪሜኖፓዝ ስሜቶች ከዛ ጀምሮ ሊነሳ ይችላል ማለት ነው። that's the earliest stage that could start now። እሺ እስቲ አጠር ያለች ረፍት ደግሞ እንውሰድና ተመልሰን መጣና ቆይታችን እንቀጥላለን። ከኛ ጋር ቆዩ። ተመልካቾቻችን ከረፍት ቆይታችን ተመልሰናል። ከዶክተር ወይናብና ከዊንታና ጋር ስለ ፔሪሜኖፖዝ እና ሜኖፖዝ የምናደርገውን ቆይታ እየቀጠልን ነው። እንዳልናችሁ ይሄ የቤተሰብ ጉዳይ ስለሆነ ሁላችሁም ይሄንን ሰምታችሁ እንደምታዳምጡን አልጠራጠርም። ዊንታና ወደ አንቺ ልምጣ። ብዙ ሴቶች በ40ኛ ዓመታቸው ውስጥ ያሉ ሌት 30s even early 50s ላይ ያሉት የሜኖፖዝ ነገር ፔሪሜኖፖዝ ስኒክ እንዳረገባቸው ሳይጠብቁት ምን እንደሆነ ምን መሆኑን ሳያውቁት ነውና early ምልክቶች ከሚባሉት ውስጥ እኛ እንደ ማስጠንቀቂያ ዋርን ለመደረግ early የሚባሉት ምንድን ናቸው? so research የሚያሳየው ከ35 ጀምራ እንደ ዶክተር እንዳለችው ግን symptoms ከ34 በላይ symptom ናቸው እና just to tap አንዳንዱ brain fog አለ sleep disturbance ማለት መተኛት አትችይም 2 ሰዓት 3 ሰዓት ጠዋት ተነስተሽ ተመልሰሽ መተኛት አትችይም weight gain specifically እንትን ኪሎ የምትጨምሪ ሆድሽ ላይ ብቻ specifically እሱ ላይ ደግሞ በኋላ እንነጋገራለን እንዴት እንደሚመጣ እንትን ቆዳሽ ያሳክክሻል ዝም ብሎ ጆሮሽን ያሳክክሻል ዝም ብሎ joint pain እነዚህ ሁሉ connected የሆኑት የኤስትሮጅን ሆርሞኑ ኤስትሮጅን ሪሴፕተር የሚገኙበት ቦታ እየቀነሰ ስለሚሄድ እሱ ነው የሚጎዳን just name some ማለት ነው እና ይሄ hot flash የታወቀ ነው ግን hot flash everybody experience ያደርገው it's only few people እና ከሲምፕቶሞቹ ሌላ ደግሞ እንትን walk ስታረጊ ምናምን joint pain ይኖርሻል especially stairs ላይ ስትገቢ በጣም ብዙ symptom አለ ለእንትን ከዛ በላይ ደግሞ ከድካሙ ነው ሁሉ ጊዜ እንትን የሚያሳዝነው ድካሙ ተኝተሽበት የማታርፊው አይነት ድካም ነው ዝም ብሎ በቃ ስራ እየሰራሽ እንቅልፍሽ ይመጣብሻል and then heart palpitation አለ because estrogen receptors are in your heart እንትን የልብሽ አንዳንድ ጊዜ ይመጣል anxiety ይመጣብሻል ምክንያቱም hormone receptor estrogen is also እንትን ጭንቅላትሽ ላይ ስላለ anxiety እና depression intensify ይሆናል በሱ intensify ሲሆን ደግሞ stress cortisol level ወደ ላይ ሄዳል ምክንያቱም again estrogen ሆርሞኑ anti inflammatory ስለሆነ እየወረደ ሲመጣ እነሱ intensify ይሆናሉና ሳታውቂው ግን በቃ የኑሮ ህይወት ነው ብለሽ ነው በዚህ እድሜሽ በ35 እስከ 45 የሴት ልጅ ሁሉ ጊዜ የቤት ኃላፊ ናት አይደለ ለልጆቿም ለናቷም ለአባቷም ሁሉም ነገር ማኔጅ እሷ ናት መታረገው ግን እንደዛ ብላ ነው መታስበው እሱን ራሱ አቅሟ ይደክማታል እሱን ለማድረግና ብሌም የምታረገው ምን ሆኛለሁ ይሄንን እኮ ብዙ ነገር አረጋለሁ ግን አሁን ይሄንን ሁሉ ላረግ አልችልም ብሎ self guilt እና self neglect ይመጣል የተሰበረ ያጣ ነገር አለልሽ አይደለ እና እሱ ነው ማወቅ ያለብን ምክንያቱም ሁሉ በጣም ብዙ responsibility ስላለን on top of that age ማለት ነው ልክ ነው ዶክተር ወይናብ
ምትና ሪያሊቲ ማለት ያልተስተካከለ አመለካከትና ትክክለኛው ነገር እንግዲህ ዊንታና ከጠቀሳቻቸው ሌላ ብዙ ምልክቶች አሉ አይደለ ላይክ ለቢዶ ሴክስ ድራይቭ በጣም ይቀንሳል እንዳውም ድርግም ብሎ ሊጠፋ ይችላል የሜሞሪ ነገር አለ የጸጉር በጣም ትን ያረግ there's so many እና እስቲ ካንቺ በኩል ደግሞ እነዚህን ሲምፕተምስ ሌሎችንም ደግሞ ያልተጠቀሱትን ብትነግሪን perimenopause በምናልፍበት እድሜ ላይ the earliest የሚባሉት ሲግናሎች እንግዲህ ፔሪየድ ላይ የሚታዩ ለውጦች ናቸው። ፔሪየድ ላይ የሚታዩት ለውጦች አንድ ሴት ልጅ በወር አንዴ 28 እስከ 30 ቀን ባለፈው ጊዜ ውስጥ ፔሪየድ ይመጣባት እንደሆነ ወደ 25 ወደ 24 ወደ 23 ወደ 21 ድረስ ቀን እየወረደ ይመጣል። ይሄ በጣም subtle የሆነ early sign ነው። ብዙ ሰው ከፔሪሜኖፓዝ ጋር ሊያያይዘው ይችላል። ግን የ4 ሳምንት ቀርቶ የ3 ሳምንት ፔሪየድ የሚመጣበት ጊዜ ሊመጣ ይችላል። በዛ ጊዜ አካባቢም ደግሞ ይሄ የሙቀት ስሜት ፍላሽ የምንለው ይመጣል። ማይልድ ይሆንና ወዲያው ሬኮግናይዝ ላይደረግ ይችል ይሆናል። ከፔሪየድ ጋር ብቻ እየተያያዘ ነው መጀመሪያ የሚመጣው። በኋላ ኦፍኮርስ እየቆየ ኢንቴንሲቲውም ይጨምራል። በቀን ውስጥም በማታም እንቅልፍ በጣም የሚከለክልበት ኃይለኛ ሙቀት ኃይለኛ ላበት እየመጣ ሽፋናችንን እያነሳን እየገለጥን የጣልን እንደዚህ ሌሊት እንቅልፋችን በጣም ዲስራፕት የሚደረግበት አይነት ነገር ይመጣል። የእንቅልፋችን መተኛት ሲጓደል ድካም በጣም እየበዛ ይመጣል። መነጫነጭ ይበዛል። የመንፈስ ጭንቀት አብሮ የአንግዛይቲ የምንለው ነገር ኤግዛጀሬትድ እየሆነ ይመጣል። የዲፕሬሽን ነገር እንደዛው ይሆናል። በአእምሮ ጭንቅላታችን ላይ ያሉት የፀጉር ቁጥሮች ራሳቸው እየቀነሱ ይመጣሉ። ፀጉራችንም እየሳሳ ይመጣል። መርገፍ ሳይሆን literally the number of hair follicles we have በጣም እየቀነሰ ይመጣል። ከዛ ደግሞ የክብደት መጨመር 3 እስከ 5 ፓውንድ ሴት ልጅ ትጨምራለች በየአመቱ በፔሪሜኖፓዝ እድሜ ላይ ስታልፍ። ስኒክ አፕ ያልሽው ቅድም ይሄ ነው እንግዲህ አንድ ጊዜ እና ምን ሆነ ሰውነቴ በምክንያት ነው የምበላው ምግብ አንድ አይነት ምግብ ብዙ አልቀየርኩኝም። የሰውነትን እንቅስቃሴ ኤክሰርሳይዝ ብዙ አልቀየርኩም። ለምንድን ነው ክብደት ብሎ የሚከማቸው ሰውነቴ ላይ? ይሄ ሜታቦሊዝም የምንለው ይሄ የምግብ አፈጫጨት ጋር የተያያዘ የሰውነታችን ስራ በጣም እየቀነሰ ይመጣል በፔሪሜኖፓዝ አካባቢ። ያ ደግሞ የክብደትን መጨመር እንትን ይፈጥራል። ከሱ ጋር ተያይዞ ደግሞ ማስላችን በጣም እየሟሟ እየቀነሰ ይመጣል። ማስል we call it the metabolic furnace ሰውነታችን የምንበላው ምግብ ለመፍጨት እና ካሎሪያችንን ለማቃጠል የሚረዳን ሰውነታችን ላይ ከአጥንታችን ጋር የተቀመጡት ስጋዎች ናቸው እና የስጋችን ቀስ እያለ ነው እየለቀቀ ሲመጣ ሰውነታችን በጣም ሶፍት እየሆነ ይመጣል። ሴሉላይት የሚሉ ነገሮች መታየት ይጀምራሉ። የሰውነታችን ኮምፖዚሽን ይቀየራል። ስብ ሰውነታችን አካባቢ እየበዛ ይመጣል። ከውስጥ ሆዳችንም ሆነ እንዲሁ ከውጭ አካባቢ የሴቶች ክብደት ዳሌና ጭን ላይ ሆኖ እንደሆነ ከሜኖፓዝ በፊት ፔሪሜኖፓዝ እና ሜኖፓዝ ላይ ወደ ሆድ አካባቢ መከማቸት ይጀምራል። በሰውነታችን ኦርጋን ውስጥ ያሉት ሰውነቶች ስብ ላይ መጠማጠም ይጀምራል። ቪስራል የማንፈልገው ነገር በሙሉ በማንፈልጋቸው ነገሮች ሁሉ ቀስ እያሉ ልክ ነው፣ እውነት ነው። እና እሱ ለጤና ጠንቅ የሚሆንበት ሁኔታ አለ። ደግሞ መርሳት፣ በጣም በቀላሉ ነገሮችን መርሳት። አንድ ሴት ልጅ let's say ወደ መኝታ ቤት የሆነ ቃል ማምጣት ትሄድና ምንድን ነበር ዜና ማምጣት የመጣሁት ተረሳኝ የሚል ነገር በንግግር መሀል ደግሞ የሰው ስም ይጠፋብናል፣ ቃላቶች ይጠፉብናል። ደግሞ አነጋገራችን ፕሮብለም ሶልቭ ለማድረግ አንዳንድ ጊዜ ንግግር ጀምረን መሀል ላይ ሰንተንስ ይጠፋብናል። የጀመርነው ነገር አእምሯችን በክላሪቲ እና በደንብ ፎከስድ በሆነ መንገድ መስራት ትንሽ መቀነስ ይጀምራል። ይሄ በአጠቃላዩ ብሬን ፎግ በሚባል ታይትል ይጠራል። ግን በጣም የሚረብሽ በጣም ሰውነትን የሚረብሽ ስራን የሚረብሽ እነዚህ ነገሮች ሲሆኑ በጣም ኢሪታብል እንሆናለን። ቶሎ መቆጣት ነገር ይመጣል። ትዕግስት ያንሰናል። ከልጆቻችን ጋር ከባሎቻችን ጋር ከስራ ጓደኞቻችን ጋር ያለንም ፐርፎርማንስ አፌክትድ እየሆነ ይመጣል። ይሄ ሁሉ ፔሪሜኖፓዝ በሚባለው አካባቢ ነው። እንግዲህ ሜኖፓዝ ስንመጣ ደግሞ ኤስትሮጅን ዲፕሊትድ ከመሆንና ኤስትሮጅን ከማለቅ ጋር የተያያዘ ነገር ስለሆነ ኤስትሮጅን በሰውነታችን ውስጥ በሚሰራበት ጊዜ ያለውን ቤኔፊት የምናውቀው ኤስትሮጅን የጠፋ ጊዜ ነው። ኤስትሮጅን is extremely powerful hormone ከሰውነታችን ደህንነት ጋር ከራስ ጭንቅላታችን ጀምሮ እስከ እግር ጥፍራችን ድረስ ኤስትሮጅን ሪሴፕተሮች አሉ ሰውነታችን ላይ።
የዛ የኤስትሮጅን ማጣት ማኒፌስቴሽን በብዙ የተለያየ ነገር ይመጣል። አጥንት መሳሳት እና የመሰበር ሪስክ ከፍ እያለ ይመጣል። ልብ በሽታ በጣም ፕሮቴክት የማድረግ አስተዋጽኦ አለው። ኤስትሮጅን እየለቀቀ ሲመጣ ኮሌስትሮል ሌቭላችን ከፍ ይላል። ኮሌስትሮል ሌቭላችን ከፍ ሲል የደም ስሮቻችን ላይ ስብ ይነጠፋል። ያ ቧንቧውን እያጠበበ ይመጣና የልብ በሽታ ሪስካችንን ይጨምርብናል። vaginal area, bladder area በጣም ብዙ የኤስትሮጅን ሪሴፕተሮች አሉ እና ብላደር አካባቢ የሚመጣው የሽንት ፊኛ ብላደር ማለት ቶሎ ቶሎ ሽንት መጠየቅ፣ ሌሊት 2-3 መነሳት እና መሽናት በፊት ያልነበረ ባህሪ፣ ይሄንንም ደግሞ የእንቅልፍ ችግር ያመጣል። vaginal area በጣም ደረቅ መሆን ይመጣል። ደረቅ ብቻ መሆን ሳይሆን ሴንሲቲቪቲውን በጣም ይቀንስብናል። ስለዚህ ግብረ ስጋ ግንኙነት ላይ ያማል፣ የግብረ ስጋ ኢንትረስትም ይጠፋል በዛ ምክንያት እና ቆዳችን መድረቅ ይጀምራል። የተለያየ ክፍል ሰውነታችን ላይ መነፓዝ ላይ ከደረስን በኋላ በጣም ብዙ ችግሮች ይፈጠርብናል ማለት ነው። It's like almost like an assault on your body እንደማለትም ነገር ነው። ማንነታችንን የሚቀይር ነገር ሪሌሽንሺፓችን ላይ በጣም በትልቁ የሚጎዳ ነገር አለመረዳትም በትዳር ላይ በተለይ ያለ እነዚያው ሜኖፖዝ ላይ ያሉ ሴቶች 50s is young ገና ቫይብራንት መሆን በምንችልበት ጊዜ ገና ህይወታችንን ሪሌሽንሺፓችንን በጣም ኢንጆይ ማድረግ በሚኖርበት ጊዜ የሚያስፈልገውን እርዳታ ማግኘት ሳንችል we can lose ባሎቻችንን ልናጣ እንችላለን። your partners ልታጪ ትችላለሽ because እነሱም አይረዱም አንቺ ማይረጅም የራስሽ ጉዳይ የመሰለን ማለት ነው። so there is እግዚአብሔር ይመስገን መፍትሄ አለው ለዚህ ሁሉ። ስለዚህ እሱን ገባ ያልን እንነጋገራለን። ወደ በአብዛኛው ጊዜ እነዚህ አይነት ስሜቶች ሲሰሙን አንዳንዴ በተለይ በእኛ በሀገራችን herbal medicines አይደለ ተፈጥሯዊ የሆኑ አመዘይ ጤና አዳም ሻይ ጠጪ ወይ እንደዚህ ነገር አርጊ የሚባሉ ነገሮች አሉ። ዊንታና ምን ትያለሽ እሱ ላይ? የጤና አዳም ብዙ ማውራት አልችልም ምክንያቱም እስናት ኤቪደንስ ቤስድ ነገር አይደለም። ግን እኔ የሚረዳ ከሆነ why not like natural ስለሆነ የሚያገዝሽ ነገር ከሆነ ጥሩ ነው። ግን የታወቁት ነገሮች በፔሪሜኖፓዝ የሚያስፈልግሽ እነ ካልሲየም እና ካልሲየም ቫይታሚን ዲ ያስፈልግሻል እነ ማግኒዚየም እና ቢ ቫይታሚንስ እና ፋይቶ ኤስትሮጅን የሚባሉ ምግቦች ያስፈልጉሻል። እነሱ አይነቱ ስፔሲፊክሊ የተጠኑ ናቸው ኤቪደንስ ቤስድ ናቸው። እሱን ሊረዳ ይችላል ብዬ መናገር እችላለሁ። absolutely perfect እስቲ አጠር ያለች ረፍት ደግሞ ወስደን እንመለስና ቆይታችንን እንቀጥላለን። ከኛ ጋር ቆዩ። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። ከዶክተር ወይናብና ከዊንታና ጋር የምናረገውን ቆይታ እየቀጠልን ነው። ወደ ስራ ስናመጣው እንግዲህ ዶክተርም ትንሽ ጠቀስ አርጋዋለች። ይሄ ጊዜ እንዴት ነው በጣም የኛን ኮንፊደንስ በራሳችን መተማመንን ራሱ ፔሪሜኖፖዝ ላይ ያሉ ሴቶች በተለይ ዩዥሊ እንግዲህ ወደ 50 ዓመታችን ስንጠጋ ብዙም ከመኖርም የተነሳ I feel I don't maybe I could say this I'm sure doctor might feel this way በራሳችን ኮንፊደንስ አለን በዚህ እድሜ ለምን ብዙ ሰው ሚሊዮናል የሚለውን ነገር ወደ ውጭ ወርውረናል exactly I think that's the gift of the gift of the 50s ምለው ምንድነው I really honestly ብዙ ሰው ምን ይለኛል የሚለውን I don't care too much about it ለምን በላይፍ ኤክስፒሪየንስ ብዙ ያለፍሽ ስለሚሄድ ትንንሹን ነገር ቦታ አትሰጪውም ማንነቴ ነው ምችለውን ጥሩ ነገር አረጋለሁ ማልችለውን ደግሞ እናንተ ምትሉኛላችሁ ብዬ አልልም ግን women in their 30s in their 40s በስራ ላይ በጣም ራሳቸውን እየገነቡ ወደዛ ወደ እድገቱ እየገቡበት ያሉበት ጊዜ ስለሆነ እንዴት ነው ኮንፊደንስን በጣም የሚነካባቸው when they're going through menopause የሚለውን ሁለተኛ ደግሞ I guess ምን ማድረግ እንዳለባቸው ከዛ በኋላ እንነጋገራለን ግን ከዛን ጀምር ምክንያቱም በዚህ እድሜ usually high professional ነሽና እንትን ነው like promotion ነው የምትፈልጊው እንተናለሽ ግን በዚህ ጊዜ ደግሞ በጣም ይደክምሻል ሶ ይሄ አቅምሽ የለሽም እና ፕሮሞሽኑ እንትን በጣም ኤግዞስትድ ስለሆንሽ ኤፈርት እንደ ድሮ
እንደ 20 የሆንሽ እንደ 30 ሆነሽ በቃ ብዙ ሰዓት መስራት ምናምን አትችይም ምክንያቱም አቅሙም የለሽም እና ፕሮሞሽኑ ራሱ ስራ ራሱ እንትን ይጎዳሻል ግን ማወቅ ያለብሽ ማረፍ እንዳለብሽ በደንብ መተኛት እንዳለብሽ እንትን ሪስፖንሲቢሊቲ ያለሽን መቀነስ እንዳለብሽ እሱን ካወቅሽ ለስራ በደንብ ሾዋፕ ታደርጋለሽ ግን ይሄንን አንደርስታንድ ሰውነትሽ ውስጥ እየወረደ የሆነውን ነገር ካላወቅሽ ሌላ ማናጀርሽ እንደ ድሮ ፕሮዲዩስ አታረጊም ያለሽ እንደ ድሮ ምክንያቱም ሰው ሁሉ እንደ ድሮ ነው ኮምፔር የሚያደርግሽ በዚህ ሲዝን እና በጣም ዴንጀረስ ነው እና ከዛ በላይ ደግሞ የልጆችሽ ሪስፖንሲቢሊቲ ደግሞ የቤተሰብ ሪስፖንሲቢሊቲ ደግሞ በዚህ ያንቺን ቤት ብቻ ሳይሆን የእናትና የአባትሽንም ቤት እያገሽ ነው ሌላ ሪስፖንሲቢሊቲ ይኖርሻል እና እንትን የኃላፊነትሽ ከአቅምሽ እንደዚህ የተዛባ ነው ኃላፊነትሽ ይሄ ነው አቅምሽ ይሄ ነው አሁን ፔሪሜኖፓዝ ስትገቢ እየወረደ ሪስፖንሲቢሊቲሽ ወደ ላይ ነው የሚሄደውና እሱን ማወቅ አለብሽ ደግሞ እንትን መጠየቅ አግዙኝ ማለት እኮ ለኛ ለሴቶች በጣም ነው እንትን ከባድ ነው ግን ይሄንን ካወቅሽ አሁን እንደዚህ ችግር ካለሽ ይሄንን እንኳን እንትን ማድረግ አልችልም ይሄንን ያክል ይሄንን መስራት ይችላል ይሄንን ግን ሰው እንዲያገዘኝ እፈልጋለሁ ብሎ ደግሞ ኮሚኒኬት ማድረግ አለብን እና አሁን ባሎቻችን እሱን ካወቁ ዴሊጌት አለልሽ አይደለ ይሄንን ያክል ከእንደዚህ መስራት አትችልም ሰው እንደዚህ ቢል እኔ ላገዛት እችላለሁ ብሎ መነጋገር ለኮሚኒኬሽን በጣም ኢምፖርታንት ነው እና እንትን ፊል ሼም እና ጊልት አይመስልሽም ምክንያቱም ሜዲካል ሪዝን አሁን እርጉዝ ስትሆን ሰው ሁሉ ፊዚካል ኤክስፒሪየንስ ሰው ሁሉ ስለሚያይሽ ተቆጭ በእኔ ለነሳ ምናምን ይልሻል ግን በዚህ ጊዜ ሲምፕተሞቹ ውስጥ ያለው እየቀነሰ ሲመጣ ማንንም አያዩም አንቺም አታዩም ፊዚካሊ አታዩም ሰውም ላይ ይችላል ግን ይሄንን ኢንፎርሜሽን ካወቅሽ ይሄንን እንደዚህ ጭንቀት ሲበዛብሽ ድካም ሲመጣብሽ ማትተኝ ከሆነ ምናምን ስትናገሪ ከቤተሰብሽ ከእህቶችሽ ጋር እነሱ ኤምፓቲ ይኖራቸዋል ሲምፓቲ ይኖራቸዋል ማለት ነው ዳስ እኔ ራሱ እሱ በጣም አግዞኛል ምክንያቱም I don't feel alone you don't feel alone yeah. So Dr. Wainab how do we እንዴት አርገን ነው እነዚህን ሲምፕተሞች ማኔጅ የምናረገው መድኃኒት አለው there's ሁሉ ጊዜ ኮንፍሊክቲንግ ነገር አለ አይደለ አንደኛ ናቹራል ዌይ ይሄድ ይመረጣል ምንለው አለ ግን ደግሞ ሜዲሲንም አለ በአሁኑ ጊዜ ደግሞ በጣም ደስ የሚለኝ ጊዜ በጣም ሰው በደንብ የሚፈልገውን ኢንፎርሜሽን ሪሰርች አርጎ ማግኘት ይችላል ዶክተር ጋር ሄዶ ፋንክሽናል ሜዲሲን አለ ማደርን ሜዲሲን እና ደግሞ ኔቸርንም አንድ ላይ ስለዚህ በሁለት እንክፈለውና ዊንታና ካንቺ ጋር ሞር ኒውትሪሽን ላይ ፎከስ እናረጋለን ዶክተር ወይና እንዴት አርገን ማኔጅ እናድርገው ሲምፕተሞቹን መድኃኒቶቹስ ምን አይነት ናቸው ምን አይነት እገዛ ማግኘት ይችላሉ የሚለውን እንንካ ሲምፕተሞችን ማኔጅ ለማድረግ በመድኃኒትም ደረጃ በዳየት በኤክሰርሳይዝ ደረጃ በናቹራል ሬሜዲስ ያልሻቸውም አይነት አሉ እንግሊዝ ሀገር መኖ ዋሽ ይሉታል ከፊት ለፊት መኖ ተደርጎ ከዛ በኋላ ማንኛውም ነገር ከተደረገበት እና ሸልፍ ላይ ከተቀመጠ በጣም ይሸጣል የሴቶችን ዴስፐሬሽን እንግዲህ የሚገልጽ ነገር ነው ይሄ ለሜኖፓዝ የሚረዳ ነገር ነው በሚል መልክ ሸልፍ ላይ ከተቀመጠ ያገኙት ነገሮች ይሞካክራሉ ሴቶች በጣም ለህንነት ለመመለስ ህይወታቸው ውስጥ ፍላጎት ስላለ ማለት ነው menopausal hormone therapy የምንለው በጣም ትልቅ እርዳታ ለደህንነት አስተዋጽኦ የሚያደርግ ነገር unfortunately 22 ዓመት በፊት የተደረገ አንድ women's health initiative የሚባል kind of landmark የምንለው study በጣም ትንሽ የተጋነነ ውጤቶች ከሱ ላይ ጡት ካንሰር ጋር የmenopausal hormone therapy ከማገናኘት ምክንያት ኢንፎርሜሽን በጣም ሴቶችን ለብዙ ዓመት ጎድቷል ያ ጥናት ከወጣ በኋላ ለአንድ 10 ዓመት አክል ማለት ይቻላል ማንም ሐኪም አሜሪካን ሀገር ውስጥ ሆርሞን ቴራፒ ፕሪስክራይብ የሚያደርግ አልነበረም ይቅርታ ሆርሞን ሪፕሌስመንት ቴራፒ ነው is that the full ሆርሞን ሪፕሌስመንት ቴራፒ አንለውም አሁን ሜኖፓውዛል ሆርሞን ቴራፒ ነው የምንለው ሆርሞን ሪፕሌስመንት ቴራፒ ባል ነበር
ምክንያቱም ሪፕሌስ አናደርግም ያለውን የነበረውን ሪፕሌስ ለማድረግ አይደለም ያለውን ችግር ለማቃለል ሲምፕተም ማኔጅ ለማድረግ የሚደረግ ትሪትመንት ስለሆነ ሜኖፓውዛል ሆርሞን ቴራፒ ነው የምንለው። አሁን ግን እሱ ነው ልክ ነው በመድኃኒትነት ደረጃ በሚለው ኮንቨርሴሽን እንግዲህ ከሱ የበለጠ ሲምፕተሞቻችንን የሚረዳ ምንም ነገር የለም። ሆት ፍላሽንን ብንወስድ የእንቅልፍ ችግርን ብንወስድ የአእምሮን መርሳትና ፋጊ ችግር ብንወስድ ቫጂናል ድራይነስ ብንወስድ የብላደር አካባቢ ያሉትን ችግሮች ብንወስድ ማስል ማስ የሚለውንም ሜታቦሊዝም የሚለውንም ሁሉንም በአጠቃላዩ ብንወስድ ከኤስትሮጅን የበለጠ የሚረዳ ነገር የለም። የሴት ልጆች ማህፀን እስካላቸው ድረስ ኤስትሮጅን እና ፕሮጀስትሮን የሚባል ሆርሞን አንድ ላይ ነው የሚሰጠው። ማህፀን የሌላቸው ሴቶች ፕሮጀስትሮን አያስፈልግም፣ ኤስትሮጅን ብቻ መውሰድ ይችላሉ። ሜኖፓውዛል ሆርሞን ቴራፒ አሁን 22 ዓመት በፊት የነበረው ፓራዳይም ሳይሆን በጣም አዲስ ፓራዳይም ነው ያለው። ብዙ አዳዲስ መድኃኒቶች አሉ ከሰውነታችን ከኦቨሪያችን የሚሰሩት ናቹራል ሆርሞኖች ጋር አብሮ አይደንቲካል በሆነ አይነት መንገድ የሚሰሩ ሆርሞኖች አሉ። በጣም ብዙ ሴፍቲ ዴታ አለ። አሁን በጣም ብዙ ጥናት አለ ከ45 እስከ 55 ዓመት ባሉ ሴቶች እድሜ አካባቢ የተሰሩ ሞደርን የሆኑ ጥናቶች አሉ። ሴፍቲ ፕሮፋይሉን በደንብ አድርጎ የሚያሳይ አይ ቲንክ የድሮ የነበረን ማስተሳሰብ በጣም የምንቀይርበት ጊዜ ነው አሁን ስለ ሜኖፓውዛል ሆርሞን ቴራፒ። ይሄን ነገር ለመረዳት እያንዳንዶቻችን ከሐኪሞቻችን ፊት ለፊት ያለንን ችግር ይዘን ሂደን ብንወያይ ብንነጋገር ሼር ዲሲዥን ሜኪንግ እንለዋለን። የአንቺ ፐርሰናል ሪስክ ፋክተር የቤተሰብሽ ታሪክ የአንቺ ፐርሰናል ሜዲካል ታሪክ ይሄንን አገናዝቦ ለአንቺ ይጠቅማል ይጎዳል የሚለውን ነገር በሪስክ እና በቤነፊት አስቀምጦ ተወያይቶ መወሰን ይቻላል። overwhelming majority of women menopausal hormone therapy benefit ያደርጋቸዋል። ሪስኩን በጣም ዝቅተኛ ነው። የተወሰኑ ሴቶች ይኖራሉ ለሆርሞን ቴራፒ ካንትራኢንዲኬሽን የሚኖራቸው ጡት ካንሰር፣ የማህፀን ካንሰር፣ የደም እርጋት ችግር ያላቸው ሴቶች መውሰድ አይችሉም። ለጤና ተቃራኒ ይሆናል። ሜኖፓውዛል ሆርሞን ቴራፒ ደግሞ በ5 እስከ 10 ዓመት ሜኖፓውዝ ትራንዚሽን ካደረግን በኋላ ወይንም ወደ ፔሪሜኖፓውዝ ጀምሮ መስጠት እስከተሰጠ ድረስ ለጤና አስተዋጽኦ ከጉዳቱ ይበልጣል። ሜኖፓውዝ ትራንዚሽን ካደረገች አንድ ሴት በኋላ 10 ዓመት ካለፋት በኋላ ግን ጉዳቱ ያመዝናል። ስለዚህ ከዛ እድሜ በኋላ አንሰጥም። ግን በተቻለ መጠን በመጀመሪያው 5 ዓመት ጊዜ ባለው ክፍል ውስጥ ከሰጠን ኳሊቲ ኦፍ ላይፍ ማሻሻል ያሉትን የሚሰሙንን ስሜቶች ሁሉ ለማስወገድ ብቻ ሳይሆን ለወደፊት የሚሆንንም ጤና በጣም የሚረዳ ለልብ ጤና፣ ለአጥንት ጤና፣ ለአእምሮ ጤና እንደዚህ የሚሉትንም ብዙ አስተዋጽኦ የሚኖረው ነገር ስለሆነ ይሄንን መሞከር ይቻላል። ኦቨር ዘ ካውንተር ያሉ ይሄ ሶይ ፕሮዳክትስ ወይም ከሱ ጋር የተያያዙ kind of natural products የሚባሉት እውነት ለመናገር ብዙ አይረዱም። አይ ቲንክ ሴቶች ደስፐሬት ስለሚሆኑ ይሞክራሉ ብዙ ነገር ከሆርሞን ጋር ላለመውሰድ ሆርሞኑን በጣም ስለሚፈራ ማለት ነው። እና ግን አይ ቲንክ women just suffer in silence እንደተባለው ቅድም ማይረዳን ነገር ብዙ ጊዜ ማጥፋት አይ ቲንክ አስፈላጊ አይደለም። አሁን ያለንበት ዘመን ብዙ ኢንፎርሜሽን ያለበት ዘመን እና ሴቶች ደግሞ ለራሳቸው አድቮኬሲ በጣም መስራት የሚችሉበት ዘመን ብዙ ኢንፎርሜሽን ሶሻል ሚዲያ ላይ ይገኛል። ዋናው ግን ከሐኪማችሁ ጋር ቁጭ ብላችሁ ፊት ለፊት በመነጋገር ለእናንተ ተገቢ የሆነውን ከዛ ማግኘት ይሻላል። እና ይሄንን ነው እንግዲህ ስለ ሆርሞን ቴራፒ በተለይ ኤምፋሳይዝ ማድረግ ፈልጋለሁ። ሶሉሽን አለ፣ ዝም ብላችሁ ብቻችሁን አትማቅቁ ነው ነገሩ። እና አትፍሩ ደግሞ አይ ቲንክ ሆርሞን ሲባል አይ ቲንክ ፒፕል አውቶማቲክሊ ስሙ ሲሰሙት ኦ ማይ ጋድ ውጭ ነገር ሰውነቴ ውስጥ ይገባል ብለው ይደነግጣሉ። ግን ዱ ዮር ሆምወርክ የሚገባችሁን ነገር ጠይቁ፣ ከዶክተራችሁም ጋር ተመካከሩ፣ ሰከንድ ኦፒኒየን አድርጉ ማለት ነው አይደለ? ፎር ሹር ዊንታዬ ይሄ ማአት እዚህ ፊት ለፊታችን የምናያቸው ነገሮች አሉ። እስቲ ቴል ሚ ማኔጅ ሲምፕተምን ለማድረግ አዘ ዳየቲሽን የምትመክሪያቸው ነገሮች ናቸው። እስቲ ንገሪ ምንድን ናቸው? ለምንድን ነው ያመጣሻቸው? from nutrition perspective በኒውትሪሽን ማዕከል
እንትኖች ካልሲየም እንዳልኩሽ ቫይታሚን ዲ ማግኒዚየም and B vitamin እና ፋይቶኤስትሮጅን የሚባሉ ኒውትሪየንት ዳይታችን ላይ ከጨመርን ሰፖርት ያደርጋል so as estrogen እንዳልኩሽ አንታይ ኢንፍላማቶሪ ነው ምክንያቱም ሰፖርት ያደርገናል እንዳንታመም ልባችንን ይጠብቀናል ሜንታል ሄልታችንን ያግዘናል so ካልሲየም እና ቫይታሚን ዲ ሶርሶቹ አሁን ለኦስቲዮፕሮሲስ እንዳለችው ዶክተር አጥንታችን እየሳሳ ነው የሚሄደው በእድሜያችን እየገፋ ግን እሱ እንዳይሳሳ ካልሲየም እና ቫይታሚን ዲ ሬጉላርሊ እና ቆስጣም ከጨመርንበት ሬጉላርሊ እና ዳይት በደንብ ካልሲየም እና ቫይታሚን ዲ እናገኛለን ማለት ነው ለሞ ማግኔዚየም እና ቫይታሚን ቢዎች እና ዳርክ ቾኮሌት 80% or more እና any type of nuts ማለት እና ካሹ እና peanuts ምናምን እሱን ከጨመርን እንጀራም actually ማግኔዚየም ሶርስ ነው ፒውር የጤፍ እንጀራ ፒውር 100% ጤፍ እንጀራ ማግኔዚየም ሶርስ ነው so እነዚህን ከጨመረን ዳይታችን ላይ ለእንቅልፋችን ያግዘናል ለሜንታል ሄልታችን ሙድ ስቴቢላይዘር ናቸው እነዚህ ሁለት ቢ ቫይታሚን ቢ እና ማግኔዚየም እና የተቀራው ደግሞ ፋይቶኤስትሮጅን ማለት የናቹራል በናቹራል የሚገኙ ኤስትሮጅኖች በምግብ የሚገኙት እንትን ነው ቺክፒ ማለት አተርና ተልባ ብዙ አለን አገር ቤት ሰው በደንብ አድርገን እንትን ዳይታችን ላይ መጨመር እንችላለን እነሱ ደግሞ ናቹራል ፋይቶኤስትሮጅኖች ናቸው እንደ ኤስትሮጅን ሰፖርት ያደርጉናል ማለት ነው እና ከሱ በላይ በኒውትሪሽን ደግሞ ሌላ ነገር ዶክተር እናገረችው እድሜያችን እየገፋ ሲመጣ ማስላችን እንትን ሉዝ እያደረገን ስለምንሄድ the only way combat የምናደርገው strength training መሮጥ አይደለም ካሁን በኋላ like cardio ሳይሆን strength training ማድረግ አለብን እሱን ካረግን more muscle ሲኖረን more እንትን ዳያቢቲስ ሪስካችንን እንለውጣለን እንትንም ሞር ማስል ካለን ደግሞ በደንብ ካሎሪ በርን ማድረግ እንችላለን ሶ ካሁን በኋላ ለኛ በዚህ እድሜ እየገፋን ሲሄድ strength training is important ማስሎቹን እናበላቸዋለን ማስሎቹን አይደለ ግን ቢልድ ደግሞ ማድረግ አለብን ማለት ነው supporting no nutrition build ደግሞ strength training መሆን አለበት along with sleep በመተኛት እና እንትን mental health በደንብ take care ማድረግ አለብን self care መኖር አለበት እና እነዚህ ናቸው lifestyle support የሚያደርገው በዚህ ጊዜ in addition to medication ማለት ነው ምንም አትጨነቁ ግዴላችሁ ቦዲ ቢልደር አትመስሉ I know no amount of work weight lift አርጋችሁ እንደዚህ በፊት ከዚህ ያሾ ላይ እንዳያቻችሁ እንደነሱ ብትመኙም እኛ ብዙዎቻችን እንደዛ አይነት መስል አናወጣም ግን የምናጣው ያለነውን ቶሎ ስንወድቅ እንዳንሰበር ምን እንዳልሹ በጣም lift ትንሽ በእግራችንም በእጃችንም አይደለም ሁሉንም ሰውነት የሚነካ strength training ማድረግ አለብን ነው ምትዩ ማለት ነው ኦኬ great so አጠር ያለች ረፍት ደግሞ እንውሰድና እንመለሳለን ከኛ ጋር ቆዩ ተመልካቾቻችን ከረፍት ቆይታችን ተመልሰናል ዶክተር ወይና ወደ አንቺ ልምጣና ሆርሞናል ያልሆኑ ትሪትመንት ኦፕሽንስ አሉ ለነዚህ ለተለያዩ ምልክቶች የሚረዱ ትሪትመንት ኦፕሽንስ አሉ ወይ ከሆርሞናል ሌላ አሉ ሆርሞን መውሰድ የማይፈልጉ ሴቶች ይኖራሉ ሆርሞን መውሰድ እንዳልኩት ቀደም የማይችሉም ሴቶች አሉ ስለዚህ ለምሳሌ የሜኖፓውዛል ሆት ፍላሽ የምንለው ይሄ የሙቀትና የላበት ችግር እንቅልፍ የሚረብሽ ቀን ላይ ስራችንን የሚረብሽ ተባብለን ቅድም የተነጋገርንባቸውን ነገሮች በሚመለከቱ ሁለት አዲስ መድኃኒቶች ወጥተዋል ሆርሞን የሌላቸው ግን በጣም ኤፌክቲቭ የሆኑ ለዚህ ነገር ይሄንንም ከሐኪም ጋር ተነጋግሮ ማግኘት ይቻላል በመድኃኒትነት ደረጃ ማለት ነው እንግዲህ ሆርሞን ብቻ አይደለም ለማለት ነው እሱ ግን ስፔሲፊክሊ ለሆት ፍላሽ ብቻ የሚሆን ነገር ነው አሁን ሌሊት ላይ እንቅልፍ የሚረብሽ የሙቀት ችግር ለተባባል ነው ይሄ ማትረስ ኩሊንግ ሲስተሞች ኩሊንግ ሺትስ ደግሞ የአልጋ ላይ ስንሄድ ምን ለብሳቸው ልብሶች ዊኪንግ ጄይ
የሚባል ማቴሪያል ይሄንን አማዞን ገብቶ ዊኪንግ ጄ ብሎ ጉግል ቢደረግ የሌሊት ልብሶች የአንሶላና የትራስ ልብሶች ከሱ ጋር አብረው የሚመጣ አለ። ብዙ የስፖርት ተጫዋቾች እሱን አይነት ልብስ ነው የሚለብሱት ሙቀትና ላበት እንዳያስቸግራቸው በማለት እና it's very effective. It's not perfect ግን በጣም ይረዳል። አልጋ ላይ ማታ ስንገባ እነሱ ነገሮች መሞከር ይቻላል። ኡለርስ የሚባል OOLERS ኡለርስ የሚባል ማትረስ ኩሊንግ ሲስተም አለ። ባል እዚህ ሲተኛ ሚስት እዚህ ስትተኛ አልጋው ሁሉ ኩል መደረግ የለበትም። በሴት በኩል ብቻ ተነጥፎ ኩል የሚያደርግ በጣም ኢፌክቲቭ የሆነ ሲስተም አለ። ይሄ እንቅልፍን ትንሽ ለማስተካከል ሊረዳ ይችል ይሆናል። ቫጂናል ድራይነስ በሚመለከት estrogen of course is the most effective. By the way, estrogen በሲስተሚክ መልክ ብቻ ስለመወሰድ ቅድም ያወራ ነው እሱን ነው። ግን vaginal bladder area ላይ ያሉትን ችግሮች ለማቃለል በቶፒካል መልክ በክሪም በታብሌት በጀል እንደዚህ የመሳሰሉ vaginal estrogen ሲስተም ውስጥ የማይደርስ ያንን አካባቢ ግን ያለውን ችግር የሚያቃልል ሆርሞን መውሰድ የሚፈሩ ሴቶች ይሄንን ቢወስዱ ምንም ችግር የለውም። ትልቅ ሰውነታቸው ላይ የሚያመጣው ምንም የጤና ጠንቅ የለም። ግን በጣም በጣም ይረዳል። 50-60% የብላደር ኢንፌክሽንን ሪስክ ይቀንሳል እና ይሄንን ማድረግ ይቻላል። ኤስትሮጅን ቫጂናል ላይም አልፈልግም ወይንም ሐኪሜ ላንቺ ጥሩ አይሆንም በተለያየ ምክንያት ጡት ካንሰር ያላቸው ሴቶች ለምሳሌ ካልን ቫጂናል ሞይስቸራይዘርስ እና ቫጂናል ሉብሪካንትስ የምንላቸው ደግሞ አሉ። vaginal moisturizers አንድ ሁለት ፕሮዳክቶች አሉ። ሁለቱም ኦቨር ዘ ካውንተር ናቸው፣ ፕሪስክሪፕሽን አይደሉም እና vaginal wall ያለውን ሞይስቸር ሪቴን አድርጎ ሴንሲቲቭ እንዳይሆን የህመሙን እንዲቀንስ ፍሪክሽን ላይ እንዲቀንስልን ሲምፕተሙን በጣም በጣም የሚረዳ ነገር ነው። በሳምንት አንድ ሁለቴ ብቻ ነው የሚደረገው። አንድ የሌላው መድኃኒት ደግሞ በቀን ማታ ማታ መደረግ ያለበት ነው። ብቻ vaginal moisturizer በሚል ካቴጎሪ ቆዳችንን የምንቀባውን ሎሽን አይነት እንደዛ ማለት ነው። vaginal moisturizer ለvaginal area ለብላደር አይረዳም፣ ለሽንት ፊኛ አይረዳም፣ ግን ለvaginal area ይረዳል። lubricants ደግሞ of course ሴክስ ላይ lubricants መውሰድ ይቻላል። water based silicone based የምንላቸው lubricants አሉ። silicone based is superior to water based ግን ይሄንን ነገርም over the counter የሚገኝ ነገር ነው፣ በጣም ይረዳል። ለhot flash የሚለው ነገር ላይ ነው እንግዲህ ናቹራል የሆነ ነገር ብዙ ላይ ረዳ ይችላል። ዮጋ by the way deep breathing is very helpful ለhot flash እና በዛ ሰዓት ላይ በሚመጣበት ጊዜ deep breathing exercises በጣም ይረዳል። አኩፓንክቸርም ለዚህ ትንሽ አስተዋጽኦ አለው። physical exercise releasing physical heat and energy ይሄም ደግሞ ብዙ ጊዜ የመርዳት ትንሽ ይረዳል anyway yeah ስለዚህ ብዙ መፍትሄዎች አሉ። ዝም ብላችሁ በጸጥታ መማቀቅ የለባችሁም። ባሎችንም እንግዲህ እዚህ ላይ የምትመክሪው ነገር አለሽ ዶክተር ወይናብ? እንደው ባሎች I think በህይወት ጎዳና ባልና ሚስት አንድ ላይ በሚሄዱበት ጊዜ በተለያየ መንገድ ችግሮች ሲመጡ አብረው እየተመካከሩ እየተደጋገፉ የሚሄዱበትን ነገር በዚሁም ሁኔታ ላይ በሴት ልጅ ሰውነት ውስጥ በጣም የሚፈጠረውን ትልቅ ቀውስ ማስተዋል አሁን ባሎች ሴክስ ማድረግ ካንተ ጋር አልፈልግም ደግሞ በትንሹ መቆጣትና መነጫነጭ በሚያስፈልገውም በማያስፈልገውም ነገር ላይ መቆጣትና ክሪቲሳይዝ ማድረግ እንደዚህ አይነት ነገሮች እየበዙ ሲመጡ ባሎችን በጣም ኢንተርናላይዝ ያደርጉና ለኔ ላይ ይሄ ነገር ለምንድን ነው ዳይሬክት የሚደረግብኝ? ምን አጥፍቻለሁ? እኔን አትፈልገኝም ማለት ነው እና የሪጀክሽን አይነት ስሜትም የሚሰማበት ነገር ይኖር ይችላል እና ይሄ ነገር ግን ከሜዲካል ነገር ጋርና አብሮ ሴቷ ራሷን ማገዝ በማትችለው እሷ ላይ ከውስጧ በሚቀያየሩ ሆርሞን ነገሮች ምክንያት መሆንን እንደዚህ አይነት ችግሮች የሚደርስባት ከተገነዘቡ ወንዶች ሚስቶቻቸውን የማገዝ አይዞሽ የማለት እኔ ደግሞ በጣም እደግፋለሁ ባሎች ሚስቶች ጋር አብረው ሐኪም ጋር እንዲሄዱ I love it እኔ ሚስቶች ባሎቻቸውን ይዘው ሲመጡ እንዲረዳልኝ ይፈልጋለሁኝ። እኔ ምናልባት ደግሞ ያላስታወስኩት ነገር ካለ እኔ ላይ እሱ ያስተዋለው ነገሮች ካሉ እሱም እንዲነግርሽ ፈልጋለሁ እያሉ ሲመጡ በጣም ደስ ይለኛል። that's really the definition of a supportive couple, boyfriend girlfriend ሆነ ባል ሚስትም ሆነ ሚስት በምታልፍበት ጀርኒ በሜኖፓዝ ጀርኒ የሚደርሱትን ውጣና ውረድ አብረው ሲካፈሉት ቤት አካባቢም ያለ ስራ በጣም የሚበዛ አይነት ከሆነ መካፈል ያንን ስራ በምን ልርዳሽ ቤት ውስጥ
እንደዚህ እያሉ ብቻ በመተጋገዝ አይ ቲንክ ለማሬጁም ጥሩ ሰክሰስፉል ይሆናል። እሷን በጣም ይረዳታል። What would you like to add? ብዙ በተለይ supportive husband ላይ if there's anything you want to add. Thank you, doctor. That was excellent. Yes. Ditto, right? Everything she said. ግን not ግን and ከዶክተር ጥሩነህ ጋር ተገናኝተን ለባሎቻቸው ለወንድሞቻችን ሪሶርስ ሰርተናል። So ዌብሳይታችን ላይ መታችሁ Website is resetlifestyle.com and downloadable ነው። ጥያቄዎቹ እንትን ነው everything you need to know like a checklist ነው። ምን ፔሪሜኖፖዝ እንደሆነ ምን አይነት ላቦች መጠየቅ እንደምትችሉ ግን ከዶክተር ከመሄዳችሁ በፊት ምን አይነት ጥያቄ እንትና አዘጋጅታችሁ ከዛ ደግሞ ዶክተሩ ጋር ስትገቡ ደግሞ እንደዚህ አይነት ጥያቄ ሊጠይቃችሁ ይችላል። እንደዚህ ብላችሁ ነው የምትመልሱት። ከዛ ደግሞ ልትወጡ ደግሞ ምንድነው አክሽን ስቴፕ ብላችሁ ጽፋችሁ ስትወጡ አትረሳውም። ራይት እሷ ራሷ አትረሳውም፣ ባለቤቷ ማይረሳውም። እንትና አለ አክሽን ስቴፕ አለ አይደለ? እሱን ነው እንድንረዳ ይፈልግነው። ደግሞ ከዛ በላይ ደግሞ ከየኔ ሄልት አፕ አለ የኢትዮጵያ ሪች አውት አድርጌ ለፋውንደሯ ቅድስት እዛ ውስጥ ደግሞ ከሄዳችሁ አፑ ላይ በአማርኛ ትራንስሌትድ የሆነ እንትን ስለ ፔሪሜኖፓዝ የተጻፈ ሪሶርስ አለ። Amazing. And then she's great, by the she's way. amazing. ቅድስት we're giving you all the love here. More importantly ደግሞ እንትን ደስ ያለኝ ደግሞ ፕሮቫይደር ዶክተሮቹን እዛ በአፕ ውስጥ ስለዚህ ጉዳይ የሚያስቸግራችሁ ካሉ በዛ ልታገኛችሁ ትችላላችሁ። ዶክተሮቹም እዛ ሪሶርስ ነው። so የኔ ሄልት አፕ ለኢትዮጵያ እና እኛ ጋር ዌብሳይት ደግሞ ከመጣችሁ ይሄንን ቼክሊስት ልንሰጣችሁ እንችላለን። ከሁለቱ ጋር ሪሶርሱ በደንብ ጥሩ ሰፖርት ይኖራቸዋል እና we're not even ጉግል ሄዳችሁ ጉግል አድርጉ አንልም ያለ ነው። ሪሶርስ ትሩ ሪሶርስ ነው የምንሰጣችሁ ያለ ነው። so እናንተ ገብታችሁ እና እሷንም ረድታችሁ ቤተሰባችሁን መጠበቅና protect the family is what we're saying essentially. Well, thank you for taking the time to do this. Yes. አይደለ? so ሌላ 5-6 ቦታ ሄዳችሁ ኢንፎርሜሽን ከመሰብሰብ ሪሴት ላይፍ ላይ ገብታችሁ እንደውም ደግሞ በኢትዮጵያ ውስጥ ደግሞ እንዳልሽው የኔ ሄልት is doing an amazing work. so ገብታችሁ በቀላሉ አንድ ቦታ ይሄንን ሁሉ ኢንፎርሜሽን ማግኘት ትችላላችሁ ማለት ነውና ዶክተር ወይናብ ሰዓታችን እያለቀች ስለሆነ ፋይናል አድቫይስ መስጠት ብችል ይሄንን ነገሮች ቢያውቁ ደስ ይለኛል የምትዩ ነገር ካለ ድልሽ ጥሽ ብዬ ነው። I think ብዙ ነገሮች ነክተናል ዛሬ ሴቶችን አፌክት የሚያደርጉ ነገሮች እና ምን አይነት ለውጦች ሰውነት ላይ የሚታይ በሚለው ብዙ ተነጋግረናል። by the way menopause እና perimenopause necessarily ያልሆነ ሌላ ሜዲካል ነገሮች በእንደዚህ አይነት ሲምፕተሞች አንዳንዴ ሊመጡ ስለሚችሉ ያለውን የሚሰማውን ስሜት ሙሉ በደንብ ጽፎ አስቀምጦ ሐኪም ጋር ሴቶች በሚሄዱበት ጊዜ በጣም ኤፌክቲቭ የሆነ ቪዚት እንዲሆን ከሐኪሙ ጋር በጣም ክሊር በሆነ መንገድ ኮሚዩኒኬት ማድረግ የሚሰማውን ነገር መቼ እንደጀመረ ምን ያህል ጊዜ የቆየ ነገር እንደሆነ የሚያያዝበት ሌላ ትሪገር የሚያደርጉት ነገሮች ካሉም እንደዛ መናገር የቤተሰብ ፋሚሊ ሂስትሪ በጣም ማወቅ ያስፈልጋል። እኛ ኮሚዩኒቲ ውስጥ አይ ፋይንድ አንዳንድ ጊዜ ጥሩ ፋሚሊ ሂስትሪ በጣም ዲቴል የሆነ ፋሚሊ ሂስትሪ የለም። appropriate የሆነ medical care ለመስጠት it's very important to have as good a family history as possible. እናቶቻችን፣ አክስቶቻችን፣ አባቶቻችን ጋር ቁጭ ብለን የተገኘውን ያክል ኢንፎርሜሽን ሰብስበን ሜዲካል ሂስትሪያችንን ጠብቀን ወደ ሐኪሞቻችን ጋር መናገር ያስፈልጋል። but ሴቶችን empower ለማድረግ ነው ይሄንን conversation የምናደርግ ያለው። we want women to feel very comfortable ለራሳቸው advocate ማድረግ እንዲችሉ የሚሰማቸውን ስሜት ይዘው ሐኪም ጋር ሂደው ምርመራዎች ይኖራሉ መጀመሪያ የሚደረጉ so we can tease out አሁን palpitation, weight loss, weight gain የተለያየ የምንላቸውን ቅድም ነገሮች thyroid ሌላ የተለያዩ ችግሮች ይሄንን ነገር cause ሊያደርጉ ስለሚችሉ ምርመራ መደረግ ያለበትን ሐኪም አድርጎ እነሱ ጋር የሚወያየውን ውይይት ለማድረግ እንዲችል እነሱ አስፈላጊ የሆነውን ኢንፎርሜሽን በሙሉ ይዘው መቅረብ ያስፈልጋቸዋል። ከዛ በኋላ ደግሞ ቁጭ ብለሽ ከሐኪም ፊት ለፊት ልብሽን ዝርግፍ አድርገሽ ሁሉ ነገር ከተናገርሽ በኋላ የሚሰማሽ ሐኪም ካላገኘሽ ወይንም በአእምሮሽ ውስጥ ያለ ነገር ነው ይሄ እውነት ነገር አይደለም
ይሄኛው ችግር አይደለም ይሄን ያክል ምናምን ብሎ ዲስሚስ የሚያደርግ አይነት ሐኪም ካለ ሌላ ሐኪም ጋር ሄዶ ሰከንድ ኦፒኒየን ማግኘት basically do not rest until you're satisfied የሚያስፈልገውን የሚያዳምጠኝ ሰው አግኝቻለሁ መሰረታዊ የሆነ ምርመራዎች ተደርጎልኛል ያለኝ ችግር ምን እንደሆነ በደንብ ተረድቻለሁ ኦፕሽኖቼን በደንብ ተረድቻለሁ ኦፕሽኖቻችሁን ካልተረዳችሁ ደጋግሞ መጠየቅ there are always a lot of options አንድ ኦፕሽን ብቻ አይደለም ያለው አንድን ነገር ለማከም and not you know if I don't say anything else I want to really emphasize that Okay, that's fantastic. Vinti, እንግዲህ አንቺ አሁን በጣም ታናሻችን ነሽ ግን no but you went through it ባለቤትሽም ደግሞ በጣም ሰፖርቲቭ ነበር do you want to say something እንዴት አድርጎ ነው አንቺን ሰፖርት ያደረገሽ maybe ሌሎችም ትምህርት ይሆናል ብዬ ስለማስብ ነው yes I love how Dr. Joanna እንትን ፎከስ ያደረገችው ለሴት ነው እኔ ደግሞ ፎከስ ማድረግ የምፈልገው ለወንድሞቻችን ነው ለወንድሞቻችን ለባሎቻችን እንትን ምለው encourage ማድረገው ይሄንን ሪሶርስ ተማሩ እሱ አንዳንዴም ደክሟት ልታየው አትችልም የምታረገው ነገር you know what I mean እና at least ይሄንን ኢንፎርም ከሆንክ ራሷን ልትጠብቅ ትችላለች ፕሮቴክት ልታረጋት ትችላለ እና ደግሞ ከሱ በላይ ደግሞ ፋሚሊህን ደግሞ መጠበቅ ትችላለ that's the really important thing እኔ እንትኖቹ ክላይንቶቼ እንደዚህ ሆኖ ባሌ ሆኖ እንደዚህ ብሎ it breaks my heart ምክንያቱም it's not የሷ ጥፋት አይደለም ከኛ በላይ ንቆጣጣረው ነገር አይደለም እና ደግሞ ለሁሉም ነገር ነው የሚገኘውና ከሱ በላይ ደግሞ እኔ I'm grateful ለባለቤቴ ጓደኛዬ መሆኑ ሳማር እኔ ይሄ ኖርማል አይደለም ይሄ ሆነ ነገር ሆኛለሁ ስለው ሄደሽ ዶክተር ጋር ሂጂ እኔ ካንቺ ጋር መምጣት እችላለሁ በጣም ደክሞሻል ድራይቭ አታርጊ እኔ ድራይቭ ላርግ እሱ ራሱ ማየቱ ከኖርማል ያለ መሆኑን ማየቱ is good ማለት ነውና ኖርማል ነገር የራሷ ቤስላይን ካልሆነች የኖርማል እንደምታረገው እንደምትኖረው ካልሆነች observation አድርጉ ማለት pay attention እና so that እንትንም ቤተሰባችሁን እንድትጠብቁ more than anything the family so the kids could thrive you could thrive እና everybody could thrive ቤተሰብ yeah እና ደግሞ ሴቷ ደግሞ you're enough you know what I mean you're not broken it's just a phase of your life የምታልፊበት የሚያልፍ ነገር ነውና በዚህ ጊዜ like ሁሉ ለዘላለም የሚሆን ነገር አይደለም ግን በዚህ ሰዓት እንትን ማኔጅ ኢሞሽንሽን ማኔጅ ማድረግ አለብሽ ሰፖርት ደግሞ መጠየቅ እርዱኝ ማለት ደግሞ አግዙኝ ማለት ደግሞ ማለት አለብን እኛ ራሳችን ለቤተሰባችን እንድንጠብቅ ሪስፖንሲቢሊቲ ኃላፊነታችንን አግዙኝ ማለት ደግሞ መጠየቅ አለብን በዚህ እድሜ ማለት ነው እንትን ማለት ነው so የሚያሳፍር ነገር አይደለም ይሄ የሁላችንም የህይወት ሽግግር ነው openly መነጋገር መቻል menopause perimenopause ብለን ምንም you know ማረጥ ብለን openly መነጋገር because this is nature ይሄ አንደኛው የተፈጥሮ የውበት ነገር ነው እውነት ለመናገር ምክንያቱም ይሄ ናቹራል የሆነ ነገር ነው ማንንም ሰው የማያመልጠው ነገር ነው ሴት የተባለ በሙሉ ሴት ልጆቻቸው እንደዚህ ቅፍ ያረጋችሁ የምትስሟቸው የምትወዷቸው ሴቶቻቸው አንድ ቀን በዚህ የሚያልፍ ልጆቻቸው የሚያልፉበት ነገር ነው ስለዚህ ባሎች ሰፖርት አድርጉ ሴቶች አትፈሩበት በድፍረት በኮንፊደንስ I'm going through this የሚያስፈልገኝን እርዳታ ላገኝ ዶክተርን በደንብ እንዳስረዳችን የሚጠቅማችሁን ዶክተር እስክታገኙ ድረስ ለራሳችሁ አድቮኬት ለመሆን ከባሎቻችሁም ከቦይፍሬንዶቻችሁም ከፓርትነሮቻችሁም openly ዝምታው ይሰበር ማለት ነው የኛ ጤና የሀገራችን ጤና ነው የሚሆነው ማለት የህብረተሰባችን ጤና ስለሚሆን ማለት ነው አይደለ so thank you Dr. Wayna thank you Wintana በጣም አድርጌ አመሰግንሻለሁ እንግዲህ ዛሬ ፕሮግራማችን በዚህ ላይ ያበቃል በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ደህና ቆዩልን